ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢራን ጦርነት ሀያላን ያሻቸውን ማድረግ የሚችሉበት አዲሱ የዓለም ስርዓት ጅማሬ። በዩናይትድ ስቴትስ በእስራኤል እና በኢራን መካከል የተቀሰቀሰው ጦርነት በአዲሱ የዓለም ስርዓት ውስጥም ከተካሄዱት ዋነኛዎች ሆኖ ሊታይ ይችላል። በዚህ ስርዓት ውስጥ ለአስርተ ዓመታት የዓለም አቀፍ ባህሪን የሚቆጣጠሩ ሕጎች የነበራቸው ተጽዕኖ እያጡ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ለረጅም ጊዜ ጦርነት እና ዲፕሎማሲ የሚካሄዱት በዓለም አቀፍ ሕግ፣ በተባበሩት መንግስታት እና በሌሎች ተቋማት በተቀረጹ ማዕቀፎች ውስጥ ነበረ። እነዚህ ደንቦች እና ስምምነቶች ለሚፈልገው ዓላማ እንዲውሉ ተደርገው ቢተረጎሙም፣ መንግስታት እንቅስቃሴዎቻቸውን በአጠቃላይ በዚያ ስርዓት ውስጥ ለማሳየት እየጣሩም ነበረ። ወታደራዊ እንቅስቃሴዎች በተለምዶ በሕግ ክርክሮች፣ በዲፕሎማሲያዊ ምስክሮች ወይም በዓለም አቀፍ ጥምረት ምስረታ የታጀቡ ነበረ። በዚህ ጦርነት ግን እነዚህ ጉዳዮች በጣም ውስን ሚና ብቻ ያላቸው ይመስላሉ። ከጊዜ ወደ ጊዜ ስትራቴጂካዊ ውሳኔዎች የሚወሰኑት ከዓለም አቀፍ የሕግ ማዕቀፎች ወይም ከብዙ ወገን ፍቃድ ጋር ማስማማት ሳያስፈልግ በወታደራዊ እና በፖለቲካዊ ወይም በደህንነት ስሌቶች ብቻ ላይ ሆነዋል። ለኢራን በእንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ በሙሉ አዲስ አይደለም። ለአስርተ ዓመታት ሀገሪቱ ከሰፊው ዓለም አቀፍ ማዕቀቦች ውስጥና የፖለቲካ መገለል ስር ኖራለች። በእነዚህ ዓመታት ውስጥም እነዚያን ውሳኔዎች ለማለፍ ስርዓትና ኢኮኖሚያዊ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉት ሁሉ አቀፍ ማዕቀቦች ሁሉ በአስከፊው ውስጥ ብትሆንም፣ ነዳጅ ወደ ውጭ መላክና በአካባቢው ላይ ያለ ተጽዕኖን አስቀጥላለች። በዚህ ስትራቴጂካዊ ሁኔታ ውስጥ የሚኖሩ የተካረረ ውጥረት ብዙውን ጊዜ የተሳለ ነው። ኢራን ከዚህ ቀደም በገጠሟት ቀውሶች ሁሉ የሰጠችውን ምላሽ ሰፋ ያለ የቀጠናው ጦርነት ሳይቀሰቀስ ለተቃዋሚዎቿ ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚህ ትልቁ ዓላማ ብዙውን ጊዜ የግጭቱ ተሳታፊዎች ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ጫና መጨመር ነው። እስራኤልም ብትሆን ዓለም አቀፍ ስምምነቶች ወዲያውኑ ወደ ተግባራዊ ገደቦች የማይለወጡበት አካባቢ ውስጥ መንቀሳቀስ የለመደች ናት። የእስራኤል ወታደራዊ ዶክትሪን መሪዎች ከባድ ስጋት እየተፈጠረ መሆኑን ሲያምኑ ፈጣንና ቆራጥ እርምጃ መውሰድ ለረጅም ጊዜ ሲከተሉት ቆይተዋል። ቅጽበታዊ ጥቃትና ከፍተኛ ኃይል መጠቀም የዚህ አካሄድ ተደጋጋሚ መንገዶች ናቸው። እስራኤል በቅርብ ዓመታት ውስጥም የፈጸመቻቸውን ወታደራዊ ጥቃቶች በዓለም አቀፍ የሕግ መድረኮች፣ በዓለም አቀፍ የፍትህ ፍርድ ቤት እና በዓለም አቀፍ የወንጀል ፍርድ ቤት ጥያቄ ቀርቦባቸዋል። በተመሳሳይ ጊዜ ደግሞ እስራኤል በተለይ ከዩናይትድ ስቴትስ ጋር ያላትን ስትራቴጂካዊ ወዳጅነት በማጠናከር የምትወስዳቸውን ወታደራዊ እርምጃዎች ሁነንታን እንዲያገኙ አድርጋለች። ዩናይትድ ስቴትስ በዚህ ስርዓት ውስጥ በተለየ አቋም ላይ ትገኛለች። ዋሽንግተን ከአውሮፓውያኑ በ1945ቱ በኋላ ባለው ዓለም አቀፍ ስርዓት ውስጥም ተሳታፊ ብቻ አልነበረችም። የዓለም አቀፍ ሕግ በመንደፍ እና በማስቀጠል ረገድ ወሳኝ ሚና ተጫውታለች። ከጦርነት በኋላ ብቅ ያሉት ጥምረቶች፣ ተቋማትና የሕግ ስርዓቶች ብዙውን ጊዜ የአሜሪካን ተጽዕኖ በዓለም አቀፍ ደረጃ ከፍ ለማድረግ የሚሰሩ ነበሩ። ዩናይትድ ስቴትስ በቅርቡ አስርተ ዓመታት ውስጥ ያንን ስርዓት በግልጽ ለማለፍ የቀረበችው በአውሮፓውያን 2003 ኢራቅን በወረረችበት ወቅት ነበር። በዛን ጊዜ በዋሽንግተን ጣልቃ ገብነቱ እንደ የሰፊ ጥምረት አለመኖር አካል አድርጋ ለማቅረብ ሞክራ ነበር። የፈቃደኝነት ጥምረት ተብሎ የሚጠራው እንደ ዩናይትድ ኪንግደም፣ አውስትራሊያ እና ፖላንድ ያሉ አጋሮችን እንዲሁም የተለያዩ ድጋፍ ደረጃዎችን የሰጡ ሌሎች በርካታ መንግስታት ያካተተ ነበር። ለጦርነት ሕጋዊነት ላይ ከፍተኛ ውዝግብ ቢኖርም፣ ዩናይትድ ስቴትስ አሁንም የኢራቅ ጦርነት በብዙ ወገን አውድ ውስጥ ለማስቀመጥ ሞክራለች። ይሁን እንጂ በዚህ ጦርነት የተሳተፉ ሀገራት ለዓለም አቀፍ ሕግ ያላቸው ግድ አነስተኛ ይመስላል። በከፍተኛ ባለስልጣናት የተሰጡ መግለጫዎች ከዚህ ቀደም ከነበረው የተለያዩ ስሜት ያንጸባርቃል። ፕሬዚዳንት ዶናልድ ትራምፕ በሀገራቸው የፈጸመቻቸው ተከታታይ ጥቃቶች የኢራን የሃርጋ ደሴት አብዛኛውን ክፍል ሙሉ በሙሉ እንዳወደመ ለኤንቢሲ ኒውስ ሲናገሩ፣ ለጨዋታ ብቻ ጥቂት ተጨማሪ ጊዜ
ልንደበድበው እንችላለን ብለዋል። እንደዚህ አይነት አስተያየቶች ከተለመዱ የአሜሪካ ወታደራዊ ዘመቻዎች ጋር ሲነጻጸሩ የበለጠ ቀጥተኛና ዲፕሎማሲያዊ ያልሆነ አቀራረብን መከተላቸውን ያሳያሉ። በዚህ አዲስ አካሄድ ኢኮኖሚያዊ ጉዳዮች እንደ የፖሊሲ መሳሪያዎች ጥቅም ላይ ውለዋል። አሜሪካ ተቀናቃኝ ባለቻቸው ላይ ብቻ ሳይሆን በረዥም ጊዜ አጋሮቿ ላይ ታሪፎች እና የንግድ ገደቦችም ጥላለች። የአውሮፓ መንግስታት፣ የዩናይትድ ኪንግደም እና ሌሎች የኔቶ ሀገሮችን ጨምሮ ከመከላከያ ውጭና ከስደተኞች ጋር በተያያዘ በሚከተሉት ፖሊሲ እንዲሁም ከሩሲያ ጋር ባላቸው ግንኙነት ከዋሽንግተን ትችት ገጥሟቸዋል። እንደዚህ ያሉት ፖሊሲዎች በተለይም ሌሎች ግዛቶች በተቀመጡ ዓለም አቀፍ ደንቦች መሰረት መስራታቸውን ከቀጠሉ በአጭር ጊዜ ውስጥ ውጤታማ ሊመስሉ ይችላሉ። ሆኖም የረጅም ጊዜ አንድምታዎች ብዙም ግልጽ አይደሉም። ስርዓቱን በዋነኝነት ያበጁት በእነዚህ ሕጎች ላይ ያነሱት ትኩረት መስጠት ከጀመሩ ሌሎች መንግስታትም በእነሱ ላይ ብዙም ገደብ እንደሌላቸው ሊሰማቸው ይችላል። ኢራቅ ቀደም ሲል በተከሰቱ ግጭቶች ውስጥም የነበራት ባህሪ በአንድ ወቅት እንዲህ ያሉ ገደቦች በአመራር እንዴት ይታይ እንደነበር ያሳያል። በ2025 ሰኔ ወር ላይ በተካሄደ የ12 ቀናቱ ጦርነት ጨምሮ ቀደም ብሎ ቀውሶች ወቅት ቴሄራን በወታደራዊ መንገድ ምላሽ ብትሰጥም እንደ የራሷን ስትራቴጂካዊ ቀይ መስመሮች በአብዛኛው ጠብቃለች። ምንም እንኳ ግጭቱ ከተለመደው ዓለም አቀፍ ሕግ የማዕቀፍ የተለየ ቢሆንም የኢራን የአጸፋ እርምጃ የተመጠነ ነበረ። ኢራን በኳታር በሚገኘው ዩናይትድ ስቴትስ ያል ኦዴድ የአየር ኃይል ጦር ሰፈር ላይ ሚሳኤሎች ስታስወነጭፍ ከጥቃቱ በፊት ለኳታርም ሆነ ለአሜሪካ ባለስልጣናት መደበኛ ያልሆነ ማስጠንቀቂያ ሰጥታ ነበር። ከፍተኛ ጉዳት ከደረሰ በኋላ ቢሆንም የቴህራን የአጸፋ እርምጃ ሰፋ ያለ ግጭት ለማስወገድ በጥንቃቄ የተሰላ ይመስላል። ይሁን እንጂ በአሁኑ ግጭት እነዚህ የዓለም ስርዓቶች ቦታቸውን ያጡ ይመስላሉ። በመጀመሪያው የጥቃት ማዕበል ጠቅላይ መሪው አያቶላህ አሊ ካሜኒ የተገደሉባት ኢራን በአረቢያ ባህረ ገብ መሬት ላይ በሚገኙ የአሜሪካ ተቋማት ላይ ጥቃት ፈጽማ ወታደራዊ ማዕከሎችን፣ የሲቪል ኢላማዎችንና መሠረተ ልማቶችን አጥቅታለች። በተመሳሳይ ጊዜ የኢራን እርምጃ በዓለም ወሳኝ ከሆኑት የነዳጅ ዘይት መተላለፊያዎች አንዱ በሆነው በሆርሙዝ የባህር ወሽመጥ በኩልም ያለውን የመርከቦች እንቅስቃሴ ውጤታማ በሆነ መንገድ አስተጓጉሏል። የዚህ ወሽመጥ መዘጋት ውጤቱ የታየው ወዲያውኑ ነበር። በዓለም አቀፍ የነዳጅ እና የተፈጥሮ ጋዝ ገበያ ላይም የዋጋ ጭማሪ የታየው በፍጥነት ነበር። በዚህም የተነሳ በማዕቀብ ውስጥ የነበረችው ሩሲያ ተጠቃሚ የምትሆንበትን ዕድል ተፈጥሮላታል። የተጣለባት ማዕቀብ እንዲላላ ተደርጎ የተወሰነ ነዳጇን ለውጭ ገበያ ማቅረብ ችላለች። ሩሲያ ከፍተኛ የነዳጅ ዋጋ ካገኘች ተጠቃሚ ልትሆን ትችላለች። የአውሮፓ ህብረት በዚህ እርምጃ ላይ ተቃውሞ ቢኖረውም በሞስኮ ላይ የተጣለው የማዕቀብ ጫናም ቀንሷል። ይህ እንዳለ ቻይና ምናልባት ዓለም አቀፍ ደንቦች ምን ያህል ርቀት ሊለዋወጡ እንደሚችሉና በምን አቅጣጫ ሊሄዱ እንደሚችሉ በቅርበት ትከታተላለች። አውሮፓ በአሁኑ ጊዜ ነገሮች እየሄዱበት ያለው አቅጣጫ ላይ የተወሰነ ተጽዕኖ እንዳላት ይታያል። ህብረቱ የሚያደርገው ዲፕሎማሲያዊ ጥረቶች ቢኖሩም ከዩኬ ጋር በመሆን በአብዛኛው ሁኔታዎች በሚፈልጉት መልኩ ከመቅረጽ ይልቅ የሚሆነውን መመልከት መርጠዋል። ስለዚህ በመካከለኛው ምስራቅ ጦርነት የተነሳው ግዙፍ ጥያቄ ከአንድ ግጭት ውጤት በላይ ይዘልቃል። ይህ ከአውሮፓውያኑ በ1948 ጀምሮ ዓለም አቀፍ ግንኙነቶችና ፖለቲካ የቀረጸውን ዓለም አቀፍ ስርዓት ዘላቂነት ይመለከታል። ምንም እንኳ ስርዓቱ በዓለም አቀፍ ደረጃ ተቀባይነት ባያገኝም፣ እንዲሁም በዚህ ጊዜ ክርክር ቢደረግበትም ስልጣን የሚተገበርበትን ማዕቀፍ አቅርቧል። ያ ማዕቀፍ እየተዳከመ ከቀጠለ ውጤቱ ብዙም የማይገመት ዓለም አቀፍ ሁኔታ መፍጠር ሊሆን ይችላል። በዚህ ውስጥም መንግስት በጋራ ህጎች ላይ ብዙም ጥገኛ ሳይሆን በራሳቸው የተናጠል አቅም ላይ ብቻ ይደገፋሉ። በእንደዚህ አይነት ሁኔታ ስርዓቱ መጀመሪያ የነደፉት ሀገራት እንኳ መሸርሸሩ ለመገመት አስቸጋሪ የሆኑ ውጤቶች ሊያስከትል ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።